በደቡብ ኮሪያ ውስጥ ከሚገኙ ጎበዝ ዶክተሮች መካከል ዶክተር ሲኦክ የሚባለውን ሰው የሚያክለው የለም። ይህ ሰው ለረጅም ዓመታት ጠንክሮ በመስራቱ ምክንያት በአሁኑ ሰዓት የከተማው ሰዎች በሙሉ ይመርጡታል። በአሁኑ ሰዓት ደግሞ ዶክተር ሲኦክ በእጁ ላይ በሚገኝ በአንድ ታካሚ ትንሽዬ ልጅ ተገርሟል። ቤተሰቦቹ ይህንን ልጅ ወደ ዶክተሩ ያመጡበት ዋነኛ ምክንያት ልጅየው ሌሎች ሰዎች በማይችሉበት ፍጥነት ነገሮችን በዝግመት ማየት መቻሉ ነው። ምንም እንኳን ለሱ ባይጠቅመውም የሴቶች ቀሚስም ሲገለብ ሁሉንም ነገር በቀስታ ማየት ይችላል። ዶክተር ሲኦክም ይህንን ሁሉ ነገር ከሰማ በኋላ የልጁ ችግር በሽታ እንደሆነ ይናገራል። እናንተ እንደምታስቡት ተሰጥኦ ወይም ልዩ ኃይል ኖሮት አይደለም። በዚሁ ከቀጠለና ሕክምና ማያገኝ ከሆነ በቅርብ ጊዜያቶች ውስጥም አይኑ ሙሉ ለሙሉ ማየት ያቆማል ሲል ለቤተሰቦቹ ሕክምናውን በፍጥነት ማግኘት እንዳለባቸው ይናገራል። ይህ በእንዲህ እንዳለ የዚህ ሁሉ ችግር ባለቤት የሆነው ትንሹ ልጅ ዩጄንግ ይባላል። ዩጄንግ በትምህርት ቤት ውስጥ በጣም የሚወዳት ቦንግ ሱሚ የምትባል ልጅ የምትገኝ ሲሆን በትምህርት ቤት ውስጥ ግን ተማሪዎች በሙሉ ጉልበተኛ የሚሆኑበትና የሚደበደቡት ፈሪ ልጅ በመሆኑ ምክንያት እስከዛሬ ልጅቷን በእጁ ማስገባት አልቻለም። ከተወሰነ ጊዜ በኋላም ዶክተር ሲኦክ መነጽር በማድረግ የአይኑን ጤንነት ለተወሰነ ጊዜም ቢሆን መጠበቅ እንደሚችል ስለተናገረ ዩጄንግ በሚሄድበት ቦታ ሁሉ መነጽር ያደርግ ነበረ። ታዲያ ትምህርት ቤት ውስጥ እንዲሁም የሚያሰቃዩትና የሚያበሽቁት ልጆች አሁን ደግሞ ይባስ ብሎ የትልቅ ሰው የሚመስል መነጽር አድርጎ በሚመጣ ሰዓት እሱን ለማብሸቅና ለመቀጥቀጥ ቆንጆ ምክንያት ሆኗቸዋል። በሌላ በኩል ይህን የተመለከተችው ቦንግ ሱሚም ሁሉንም ነገር ችላ ከዚህ ልጅ ጋር ጓደኛ ለመሆን ወስናለች። በዚህም ዩጄንግም በጣም ደስተኛ ሆኖ አሪፍ ጊዜዎችን አብረው እያሳለፉ የነበረ ሲሆን ባዩት ነገር የቀኑት ሌሎቹ ተማሪዎች ግን ቦንግ ሱሚንም ቢሆን ማሰቃየት በሚጀምሩ ሰዓት ቦንግ ሱሚ ይሄ ሁሉ የመጣብኝ ካንተ ጋር ጓደኛ በመሆኔ ነው በማለት ከዛን ጊዜ በኋላ ከዩጄንግ ጋር ማሳለፏን ሙሉ ለሙሉ አቁማለች። በሌላ በኩል የዩጄንግ ወላጅ አባት ልጁ አይኑን እንዳያጣ ሲል ገንዘብ ለመሰብሰብ ሳውዝ ኮሪያ ለቆ ወደ ሌላ ቦታ ሄዷል። ታዲያ በዚህ ጊዜም ዩጄንግ ከእናቱና ከእህቱ ጋር ብቻ እየኖረ የነበረ ሲሆን በትምህርት ቤትና በውጪ ላይም ልጆች ስለሚቀጠቅጡትና ስለሚያሰቃዩት ወደ ውጪ መውጣት ሙሉ ለሙሉ አቁሟል። ሙሉ ጊዜውንም የሚያሳልፈው እቤት ውስጥ የኮሪያ ተከታታይ ፊልሞችን እየተመለከተ እየተዝናና ነው። ታሪኩም ይህንን ተከትሎ በርካታ ጊዜያቶችን ወደፊት ይሻገራል። የዩጄንግ አባት አሁንም ድረስ ገንዘቡ በቂ አይደለም በማለት ወደ ቤቱ አልተመለሰም። ባለቤቱ ለበዓል ቀናት እንኳን መጥተህ ከኛ ጋር አሳልፍ ብላ ወደ ቤት እንዲመጣ ብትጠይቀውም አንድም ቀን አልተመለሰም። ዩጄንግም ቢሆን ከቤት ውስጥ መውጣቱን እንዳቆመ ሲሆን ልክ እንደ በፊቱም ጊዜውን የሚያሳልፈው ቆንጆ የኮሪያ የፍቅር ፊልሞችን በማየት ነው። ትዕይንቱ ሲቀየር የዩጄንግ ቤተሰቦች በጣም አሳዛኝ ዜና ሰምተዋል። የልጁን አይን ለመጠበቅ ሲል ገንዘብ ሊሰበስብ ከሀገር የወጣው አባትየው እዛው በሰው ሀገር ላይ ሕይወቱ አልፏል። ምንም እንኳን ይሄ በሚፈጠር ሰዓት የዩጄንግ ዕድሜ ገፍቶ ትልቅ ሆኖ የነበረ ቢሆንም ያጣው ወላጅ አባቱን እንዲሁም የማየት ተስፋውን ስለሆነ በጣም ተጨንቋል። ወደ ዶክተር ሲኦክ ጋር በመሄድም የአባቱን ሞት ከነገረው በኋላ ከዚህ በኋላ ያለው ሕይወቱን ምን ማድረግ እንዳለበት ምክር እየጠየቀው ነው። ዶክተር ሲኦክ በበኩሉ ለዚህ ጥያቄው ቆንጆ መልስ ሰጥቶታል። እስከ ዛሬ ቤት ውስጥ ቁጭ ብላ ከሰዎች ስትሸሽ ነበር። ከዚህ በኋላ ግን መውጣትና የሚሆነውን ሁሉ መጋፈጥ አለብህ። መቼም ቁጭ ብላ ፊልም ማየት ተወድ የለ? ከዚሁ ያራቀ ቆንጆ ስራ ማገናኛለሁ በማለት ለመንግስት የሚሰሩ የሲሲቲቪ ካሜራ ተቆጣጣሪዎች ድርጅት ውስጥ እንዲቀጠር አድርጎታል። በሌላ በኩል የሲሲቲቪ ሴንተር ሰራተኞች በሙሉ በሱ በጣም ተገርመዋል። ያደረገው ይሄ ጥቁር መነጽር ሰዎች ኃይለኛ ፀሐይ ሲኖር ውጪ ላይ የሚያደርጉት ስለሆነ በቤት ውስጥ ይሄንን አርጎ ምን ይጎልተዋል እያሉም እዛው አጠገቡ ቁጭ ብለው እሱን እያሙት ነው። በሌላ በኩል ዩጄንግ ደግሞ ከበፊት ጀምሮ ፊልም በደንብ ይከታተል ስለነበር ነገሮችን በንቃት መከታተል ያን ያህል አልቸገረውም። በአንድ ቀንም ሞተረኞች መጥተው የአንድን ሴት ቦርሳ በሚነጥቁ ሰዓት ሰራተኞቹ ሞተረኞቹ ወዴት እንደገቡ ለመፈለግ ቢሞክሩም ማንም ሰው ሊያገኝ አልቻለም።
ታዲያ የዚህን ጊዜ በሁሉም የተናቀው ዩጄንግ ሞተረኞቹን በአይኑ በደንብ ሲከታተላቸው ስለነበር አንደኛውን የሲሲቲቪ ካሜራ ወደ ትልቁ ስክሪን ከፍ በማድረግ ሌቦቹ ያሉበትን ለሁሉም ያሳያቸዋል። ታዲያ ከዚህ ድርጊቱም በኋላ ልክ እንደ ጅል ይቆጥሩት የነበሩት ሰራተኞች እሱን ማክበር ጀምረዋል። ከምንም በላይ ቢዮንግሶ የተባለው አንደኛው ሰራተኛ ደግሞ ዩጄንግን በጣም ወዶታል። ከአለቃው ጋር በሚቀመጥበት በእያንዳንዱ ቅስፈት ዩጄንግ እንደዚህ ይችላል፣ ዩጄንግ ጎበዝ ነው እያለ ስለሱ ምርጥ ነገር ያወራለታል። በስራ ቦታ ላይም ከማናቸውም በበለጠ ሊቀርበው ቢሞክርም ዩጄንግ ግን ዝምተኛ በመሆኑ ምክንያት ያን ያህል ቅርርብ ሊኖራቸው አልቻለም። ሰራተኞች በሚያናገሩት ሰዓት እነሱን ከማናገር ይልቅ ሰዎች ከአንድ ቦታ ወደ አንድ ቦታ ለመድረስ የፈጀባቸውን እርምጃ እየቆጠረ ዝም ብሎ በወረቀት ላይ ይጽፋል። ምንም እንኳን በሱ ብቃት ሁሉም ሰው እጃቸውን ባፋቸው ጭነው ጀግና መሆኑን ቢመሰክሩለትም ይሄ እርምጃ የሚቆጥረው ነገሩና ከሰዎች ጋር የማያወራው ነገሩ አሁንም ድረስ ጤነኛ ነው ወይ ብለው ራሳቸውን እንዲጠይቁ አድርጓቸዋል። አንድ ቀንም በቢሮ ውስጥ ቁጭ ብለው በነበረ ሰዓት ቦንግሱ ዩጄንግን ፍቅረኛ አለ ሆይ በማለት ይጠይቀዋል። የዚህን ጊዜም ዩጄንግ ወደ አይምሮ የመጣለት የመጀመሪያ ነገር የልጅነት ፍቅሩ ቦንግሱሚ ነች። የቢዮንግሱንም ጥያቄ ችላ በማለት የልጅነት ፍቅሩን ለማግኘት ወደ ሰፈሯ መጥቷል። በአሁኑ ሰዓት ቦንግሱሚ ትልቅ ቆንጆ ሴት ሆናለች። ታዲያ ከቁንጅናዋና ከእድሜዋ ማደግ ጋርም ድህነቷም እንደዛው አብሯት አድጓል። ዩጄንግ ወደ እሷ በመጣ ሰዓት አንደኛው አበዳሪ ገንዘቤን አመለሽም ወይ እያለ ሲጨቀጭቃት ነበረ። ምንም እንኳን እሷን ለማናገር ይሄ ቆንጆ ሰዓት ባይሆንም ዩጄንግ ነገሮችን ችላ በማለት ቦንግሱሚን ለማናገር ተጠግቷት ነበረ። በሚያሳዝን ሁኔታ ግን አታስታውሰውም። እናም ጸጥ ብሏት ወደ ስራው ቦታው የተመለሰ ሲሆን ከዛን ጊዜ በኋላ እሷ የምትሄድበትን እያንዳንዱን መንገድ በቪዲዮ ካሜራ ላይ ይመለከታል። እናም አብዝቶ ቦንግሱሚን ሲሰልላት ከቆየ በኋላ ልጅቷ በአንድ ካፌ ፊት ለፊት እንደምታዘወትርና ምሽትም ላይ ሳይቀር እዛ ጋር ቁጭ ብላ ቡና እንደምትጠጣ ይመለከታል። ታዲያ ዩጄንግም እቺ ሴት እዛ ቆማ ከመደክመብኝ በማለት ሶፋ እየጎተተ ሁሌም የምትቆምበት ቦታ ላይ ያስቀምጡታል። እናም የዛን ቀን ምሽት ቦንግሱሚ እንደተለመደው ወደዛ ቦታ በመመጣ ሰዓት ማን እንደሆነ ባታቅም አንድ ሰው ግን ሶፋውን አስቀምጦላታል። በዚያን ቀን ማግስት በከተማው ላይ ኃይለኛ ዝናብ እየዘነበ ነው። በሌላ በኩል ስራውን ችላ በማለት ሁሌም ቦንግሱሚን የሚከታተለው ዩጄንግም በሲሲቲቪ ካሜራ ላይ የሱ ፍቅር ባስ እየጠበቀች ዝናቡ እየደበደባት እንደሆነ ተመልክቷል። ወዲያውኑም ከቢዮንግሱ ጋር በመሆን በሞተር አንድ ላይ ወደ ፌርማታ ሄደው በዝናብ እየበሰበሰች የነበረችውን የሱን ፍቅር ዩጄንግ ጥላ ይዘላታል። ቦንግሱሚ ግን አንድ ማታቀው ወንድ መጥቶ ጥላ በሚይዝላት ሰዓት በነገሩ ምቾት አልተሰማትም። ዩጄንግንም ታስጠላለህ፣ የእብድ ስራን የሰራኸው በማለት አጣጥላው ከቦታው ላይ ትታው ሄዳለች። በሰሩት የጅል ስራ የተጸጸቱት ቢዮንግሱና ዩጄንግ ደግሞ አንድ ላይ ምክር ለመጠየቅ ዶክተር ሲዮክ ጋር መጥተዋል። ዶክተር ሲዮክም ከሁለቱም ነገሩን በደንብ ከሰማና ከተረዳ በኋላ ዩጄንግን ቆንጆ አበባ በመውሰድ ቦንግሱሚን ሰርፕራይዝ ቢያረጋት ልትወደው እንደምትችል ይነግረዋል። ይሄ በሚሆን ሰዓት እዚሁ ኮሪያ ውስጥ በሌላ ቦታ ላይ የምትገኘው ቦንግሱሚ አንድ የድምጽ ውድድር ኦዲሽን ለመውሰድ ወደ ቦታው እየተጣደፈች ነበረ። የዚህን ጊዜም ዩጄንግ ዶክተሩ የመከረው ምክር ለመተግበር አበባ ታቅፎ ፊት ለፊቷ የመጣ ሲሆን በሚያሳዝን ሁኔታ ግን ይሄም እቅድ ሳይሰራ ቀርቶ ልጅቷ በአበባው ደስተኛ መሆን አልቻለችም። የዚህን ጊዜም ዩጄንግ የልጅነት ጊዜያችንን ባስታውሳት ትረዳኝ ይሆናል በማለት በልጅነታቸው አሳልፈው ስለነበረው ቆንጆ ነገር ይነግራታል። እናም ቦንግሱሚን ከዚህ በላይ እንዳትጎዳው በሚጠይቃት ሰዓት ልጅቷ እሷ ቦንግሱሚ እንዳልሆነች ተነግሯለች። የኔ ስም ቦንግሱሚ ሳይሆን ቦንጎ ሆነው የተሳሳተ ሰው ነው እየተከተልክ ያለው በማለትም ዩጄንግን ከዚህ በኋላ እሷ መከተሉን እንዲያቆም ተነግሯለች። ዩጄንግም ቢሆን ያለችውን ለማመን ምንም ጊዜ አልወሰደበትም። ቦንግንም ችላ ብሏት የራሱን ህይወት እየኖረ በነበረ ሰዓት አንድ ቀን ቦንግ ለምንድነው የልጅነት ጓደኛህ መፈልገው በማለት ከዩጄንግ ጋር ለመቀራረብና ለማውራት ትሞክራለች።
እሱም ከልጅነቱ ጀምሮ የሚወዳት ብቸኛዋ ሴት እንደሆነች ይነግራታል። አንድ ቀን ጠዋት ላይ ዩጂንግ እንደተለመደው በጠዋት ወደ ስራ ገብቶ ካሜራዎችን እየተመለከተ ነበረ። በካሜራው ላይም ቦንግን እየተመለከታት በነበረ ሰዓት ቦንግ ከዚህ በፊት ልትወስዶ የነበረው የድምፅ ኦዲሽን ላይ አሸናፊ መሆኗ ይነገራታል። እናም በሰማችው ነገር ተደስታ በምትዘል ሰዓት ዩጂንግም ይችን ሴት ለመቅረብ አሪፉ ሰዓት አሁን ነው ብሎ በማሰብ እሷ ያለችበት ድረስ ይሄዳል። በሌላ በኩል ቦንግም ቢሆን የእሱን መኖር ስለተመለከተች በሩቅ መመልከቱን ትቶ አጠገቧ እንዲመጣ አድርገዋለች። እናም ስላለው ችሎታ ነግሯት በቦታው ላይም እየተጫወቱ እየተዝናኑ ቆንጆ ጊዜ አሳልፈዋል። ዩጂንግ ይህንን ሁሉ ነገር በሚያደርግ ሰዓት የሰዎችን እርምጃ መቁጠርም ሆነ ከአንድ ቦታ ወደ አንድ ቦታ ለመድረስ ምን ያህል እርምጃ እንደሚፈጅበት በራሱ መቁጠሩን አላቆመም። ይህንን ግን ለምን እያደረገ እንዳለ ማንም የሚያውቀው ምንም ነገር የለም። ትዕይንቱ ሲቀየር ዩጂንግና ቦንግ አንድ ላይ በምሽት ወክ እያደረጉ ነበረ። የዚህን ሰዓትም ቦንግ የዩጂንግ ስራ ምን እንደሆነ በምትጠይቀው ሰዓት እሱም የሲሲቲቪ ካሜራ ተቆጣጣሪ እንደሆነና ሁልጊዜም እንቅስቃሴዎቿን የሚመለከተው ከዛ እንደሆነ ይነግራታል። እና ይሄንን ከነገራት በኋላ እቺም ማትረባ ቦንግ እዚህ ካፌ ፊት ለፊት ሁሌም የምትቆመው ለምን እንደሆነ ትነግረዋለች። እስከዛሬ ዩጂንግ እዚህ ካፌ ፊት ለፊት ስትቆም ወገቧን እንዳይደክማት ሲል ሶፋ አምጥቶ ያስቀመጠላት ከሰዎች መካከል ምናልባት መቀመጥ አትወድም ወይም ግርግር አይመቻትም ብሎ አስቦ ነበረ። እውነታውን ስትናገረው ግን የደም ብዛቱን ከፍ አድርጋበታለች። ይቺ ቦንግ እዚህ ካፌ ፊት ለፊት የምትቆመው የካፌውን ባለቤት ስለምትወደውና የአይን ፍቅር ከሱ ላይ ስላለባት ነው። የሚገርመው ነገር ደግሞ ቦንግ ያንን የካፌ ባለቤት የወደደችው ያን ያህል መልካም ሆኖ ሳይሆን መኪና ስላለው ነው። ለዩጂንግ በመኪና ባህር ዳርቻ መሄድና መዝናናት የሁል ጊዜም ህልሜ ነው። ይሄንን ህልሜንም ለማሳካት ስል ይሄንን ሰውዬ የኔ ያደርገዋለሁ ስትል ነግረዋለች። ታዲያ ይሄንን የሰማ ዩጂንግ ደግሞ መኪና ከየትም አምጥቼ የሷን ፍላጎት ማሟላት አለብኝ፣ ባለካፌው መቅደም አለብኝ በማለት መኪና ያላቸው እንደሆነ የድርጅቱን ሰራተኞችና አብሮት የሚሰሩትን ሰዎች እየጠየቃቸው ነው። በሚያሳዝን ሁኔታ ግን ሁሉም የታወቁ ደሃ ስለሆኑ አንዳቸውም መኪና ሊኖራቸው አልቻለም። በሌላ በኩል ቦንግ አበዳሪዋ አሁንም ቢሆን ቤቷንም ቢሆን ሽጣ እዳውን እንድትከፍል እየጨቀጨቃት ነው። ነገርየውም ከጭቅጭቅ አልፎ ቦንግን በጥፊ ለመምታት በሚሞክር ሰዓት ዩጂንግ በሞተር ከጓደኛው ቢዮንግሱ ጋር ይመጣል። ያው ምንም እንኳን ያንም ያክል ሰውዬ ማስፈራራት ባይችልም ሰውየው ትቷት እንዲሄድ ማድረግ ችሏል። ከዚህ ድርጊት በኋላም በእያንዳንዱ ካሜራዎች እሷ እንደሚከታተላት የምታውቀው ቦንግ በካሜራዎቹ አማካኝነት ምስጋናዋ ለዮንግጄ ሰጥተዋለች። ትዕይንቱ ሲቀየር ዩጂንግና ቦንግ አንድ ላይ ወክ እያደረጉ ነበረ። በጊዜውም ዩጂንግ ምን ብታገኝ ደስተኛ እንደምትሆን በሚጠይቃት ሰዓት ቦንግ መኪና ቢኖራትና ባህር ዳርቻው ላይ ሄዳ ብትዝናና በጣም እንደሚያስደስታት ትነግረዋለች። ዩጂንግም መኪና ከዚህ በፊት ለማግኘት ቢሞክርም ሳይሳካለት ቀርቶ የነበረ ሲሆን በአሁኑ ግን ከመንጊዜውም በላይ መፍጠን አለብኝ በማለት ከአንድ የባስ ሾፌር ጋር ጓደኛ ለመሆን ችሏል። እናም ቦንግ ባላወቀችበት ሁኔታ ይህንን ባስ በመያዝ ቢዮንግሱን እንደ ተሳፋሪ አስመስሎ አስቀምጦ ቦንግን ወደ ውስጥ እንድትገባ አድርጓታል። አንዴም ቦንግ ከገባች በኋላ እውነታውን ያሳዩዋት ሲሆን ለሷ ሲል በተደረገው ነገርም ቦንግ በጣም ተደስታለች። በሚያሳዝን ሁኔታ ግን ይሄ ባስ ከተመደበለት ክልል ውጪ አልፎ ወደ ሌላ ከተማ መሄድ አይችልም። ትራፊክ ፖሊሱንም ማሳምነው ወደዛ ለማለፍ የቻሉትን ያህል ቢሞክሩም እቅዳቸው ሳይሰራ ቀርቶ ግን ወደ ከተማቸው በመጡበት ባስ ተመልሰዋል። ይህ በእንዲህ እንዳለ የሲሲቲቪ ካሜራዎቹን የሚቆጣጠረው አለቃቸው ለሰራተኞቹ ከበድ ያለ ማስጠንቀቂያ እየሰጣቸው ነው። በከተማ ውስጥ በአሁኑ ሰዓት በርካታ ጠላፊዎች በዝተዋል። ሴቶችም ከየሰፈሩ እየተጠለፉ ስለሆነ በደንብ ከበፊቱ በላይ ጠንከር ብላችሁ ተከታተሉ ሲል ነገሩ ከባድ እንደሆነ እየነገራቸው ነው። ይሄ ግን ለዩጂንግ ምንም ግድ አይሰጠውም። አሁንም የሱ ካሜራዎች የሚከታተሉት ቦንግ የምትሄድበትን እያንዳንዱን ቦታ ነው። እናም እንደተለመደው ቦንግን እየተከታተላት በነበረ ሰዓት በድንገት ከነበረችበት ተሰወራለች። ከደቂቃዎች በፊት ደግሞ አለቃቸው ሴቶች እየተጠለፉ እንደነበር ሲናገር ስለሰማ ዩጂንግ ቦንግን ጠልፈዋታል በማለት እየተጣደፈ ወደ ቦታው ይመጣል። እውነታው ግን በዛ ተቃራኒ ነው። ማንም ሰው ልጅቷን አልጠለፋትም።
ካሜራዎቹ እንደሚከታተል ስላወቀች ከአይኑ ስትሰወርበት ፍለጋዬን ይመጣል ብላ ያደረገችው ፕራንክ ነው። እዚህ ድረስም መጥቶ ዝም ብሎ እንዳይመለስ ስትል እንደው ስጦታ ነገር። በሌላ በኩል ገንዘባቸው ያልተሰጣቸው አበዳሪዎች የቦንግን ቤት ሙሉ ለሙሉ ትርምስምሱን አውጥተውታል። ልጅቷንም እያንገላቷት በነበረ ሰዓት ዩጂንግ እንደከዚህ በፊቱ አስጠላታለሁ በማለት ወደ መሃል እየገባ በነበረ ጊዜ አይኑ በድንገት መስራት ያቆምና ሁሉም ነገር ብዥ ይልበታል። በድጋሚም አይኑ መስራት በሚጀምር ሰዓት ከቦንግ ጋር ቁጭ ብሎ የነበረ ሲሆን እንደምንም ብላ ደዋን ካልከፈለችም እኚህ ሰዎች ሰላም እንደማይሰጧት እየነገረችው ነው። ትዕይንቱ ሲቀየር የአይኑ ብዥታ ከጊዜ ወደ ጊዜ እየጨመረበት የመጣው ዩጂንግ ለምርመራ ወደ ዶክተር ሲዮክ ጋር መጥቷል። እናም በሚያሳዝን ሁኔታ በተወሰኑ ቀናቶች ውስጥ ሙሉ ለሙሉ አይኑ ማየት እንደሚያቆምም ተነግሮታል። ዩጂንግ በበኩሉ ለዚህ በሙሉ ራሱን አዘጋጅቷል። እስከዛሬ እርምጃ ሲቆጥር የነበረውና እያንዳንዱን እርምጃ ብዛቶችም ሲጽፍ የነበረው አይኑ አንድ ቀን መታወሩ እንደማይቀር ቀድሞ ስለተነገረው እነዚህን የእርምጃ ብዛቶች እየቆጠረ የሚፈልግበት ቦታ ለመድረስ ሲለው፣ በሌላ በኩል ቦንግም ቢሆን ቤቱን ሽጣ ያለባትን ዕዳ ከፍላለች። እናም ከዚህ በኋላ የሚጨቀጭቃት ምንም አበዳሪ ባይኖርም የምታድርበት ቦታ ግን የላትም። ይህ በእንዲህ እንዳለ በስራ ቦታ ላይ የዩጂንግ ባልደረባ ካሜራዎችን በደንብ በምትመለከት ሰዓት ከዚህ ቀደም ሴቶችን ሲጠልፍ የነበረው መኪና በአንድ ቦታ ላይ መቆሙን ትመለከታለች። ዩጂንግም ሴትዮዋ ያለችውን የካሜራ ቅጂ በሚመለከት ሰዓት ጓደኛው ቦንግም እዛው አቅራቢያ እንደምትገኝ ያስተውላል። ነገሩን የሰማው አለቃቸው በበኩሉ ወዲያውኑ ለፖሊሶች ወደ ቦታው እንዲሄዱ አመልክቷል። ዩጂንግ ግን ፖሊሶች ከመድረሳቸው በፊት ቦንግ የሆነ ነገር ትሆንብኛለች በማለት በሳይክል ወደ ቦታው ላይ ጉዞውን ይጀምራል። በሚያሳዝን ሁኔታ ግን በየመሃሉ ብዥ እያለ ሲያስቸግረው የነበረው አይኑ በአሁኑ ሙሉ ለሙሉ ይጨልምበትና ሳይክሉም ከአንድ መኪና ጋር ተጋጭቶ ይወድቃል። በሌላ በኩል ቢሮ ውስጥ የሚገኘው ጓደኛው ቢዮንግሱም ቢሆን እያንዳንዱን የዩጂንግን እንቅስቃሴ በካሜራዎቹ ሲከታተል ነበረ። የጓደኛው ዩጂንግን መውደቅም ተከትሎ ወዲያውኑ ወደ ክስተቱ ቦታ ሄደ ሲሆን ቦንግንም ከጠላፊዎች ታድጓት የወደቀው ዩጂንግንም አንስቶታል። ከዛ ጊዜ በኋላ ቦንግ በራሷ ህይወት ቢዚ ስለሆነች ብዙም ጊዜ ከዩጂንግ ጋር አይገናኙም። አንዳንዴ ሲናፍቃት ግን ካሜራዎችን እንደሚከታተል ስለምታውቅ ወደ ካሜራዎቹ ቀረብ ብላ ሰላምታዋን ታቀርብለታለች። ታሪኩን ለማሳጠር በርካታ ጊዜያቶችን ወደፊት እንሻገር። ከረጅም መጠፋፋት በኋላ ቦንግዛ ካፌ ፊት ለፊት ቁጭ ብላ በነበረ ሰዓት ዩጂንግ እንደዛ የሚጠላው ካፌ ባለቤት ጋር ምግብ ለመብላት መግባቱን ትመለከታለች። ሲወጣም በፈገግታ እጇን እያውለበለበች ሰላም ለማለት ብትሞክርም ዩጂንግ ግን ማየት የተሳናቸው ሰዎች የሚጠቀሙትን ዱላ በመጠቀም መራመድ ይጀምራል። ባየችውም ነገር እያዘነች በሚሄድበት ሁሉ በምትከተለው ሰዓት ወደ አንድ አርት ጋለሪ መዳረሻውን ያደርጋል። በዚህ የአርት ጋለሪ ውስጥም የሞሉት እያንዳንዱ ምስሎች የቦንግ ናቸው። ከዚህ በፊት ቅጠል ተሸክማ የነበረው እያንዳንዱ ቅስፈቶች ተስለው ተቀምጠዋል። እናም ይሄንም መከታተሏን ቀጥላበት አንድ ቀን ከኋላው እየተከተለችው በነበረ ሰዓት ዩጂንግ ፊቱን ያዞርና ወዴት መሄድ ትፈልጊያለሽ? ለምን ትከተይኛለሽ? ሲል ቦንግን ይጠይቃታል። ቦንግም አይኑ ሙሉ ለሙሉ ማየት አቁሞ ሳለ እንዴት ሊያስታውሳትና መምጣቷን ሊያቅ እንደቻለ ሊገባት አልቻለም። የሚገርመው ግን ይሄ የፍቅር ኃያልነት ነው። ዩጂንግ አይኖቹ ታውረው እንኳን እሷ ከጎኑ ስትሆን ይታወቀዋል። አይኖቹ ማየት ባይችሉም እሷ ጋር ያሳለፈውን ጊዜዎች በሙሉ መሳል ይችላል።